በኢንስታግራሙ በኩል ብቻ ከ60 ሚሊዮን በላይ ተከታዮች ያሉትና በአገረ ካናዳ ቶሮንቶ ከተማ ውስጥ ከኢትዮጵያውያን ቤተሰቦቹ ተወልዶ ያደገው ታዋቂው የግራሚ አዋርድ ተሸላሚ ሙዚቀኛ አቤል ተስፋዬ ለአገሩ ያለው ፍቅር የተለየ እንደሆነ ይነገርለታል። ኢትዮጵያዊነቱን አጥብቆ ይወዳል። ማንነቱንና ኢትዮጵያዊ ሰዎችን ያከብራል። ከልጅነቱ ጀምሮ ከእናቱና ከአያቱ ጋር ያደገው አቤል የኢትዮጵያ ኦርቶዶክስ ሃይማኖት ተከታይ ነው። ያደገውም በዚያው በካናዳ በሚገኙት የኢትዮጵያ ኦርቶዶክስ ቤተክርስቲያናት እያገለገለ እንደሆነ መረጃዎች ያሳያሉ። አባቱን እጅግ አጥብቆ የሚወደው አቤል እድገቱ ከአባቱ የተነጠለ ነበር። ገና በልጅነቱ ነው እናትና አባቱ የተለያዩትም። እናቱና አያቱ ኢትዮጵያዊ ማንነቱን እንዳያጣ አድርገው ነው ያሳደጉት። አማርኛ ቋንቋ ይናገራል። የተማረው ከአያቱ ነው። አቤል ጥቁር በመሆኑ ብቻ በዘረኞች ተደጋጋሚ ጥቃት ተሰንዝሮበታል። እርሱ ግን በሀገሩ ቅንጣት እንደማያፍር ያኔ ጥቃት ሲሰነዘርበትም አሁንም በተግባር አሳይቷል። በአንድ ወቅት ዋሽንግተን ዲሲ ውስጥ የሙዚቃ መድረክ ላይ ሆኖ እየዘፈነ ታዳሚዎቹ የእርሱ ድርጅት ምርት የሆነውን ኤክሶ በመባል የሚታወቀውን ጃኬት ወረወሩለትም። እርሱም ጃኬቱን ወደ ታዳሚው መልሶ ወረወረው። ነገሩ ትንኮሳ ነው። በዚህ አለመበሳጨቱ ያናደዳቸው የድርጊቱ ፈጻሚዎች ማንነቱን ነግረው ሊያሸማቅቁት፣ የደሃ ሀገር ልጅ እንደሆነ ሊያስታውሱት፣ ኢትዮጵያዊ ማንነቱን አጋልጠው ሊያሳፍሩት